ታውቃላችሁ መስራት አልፈለኩም ነበር፣ ግን በጣም ቆየሁ ፕላስ ውስጥ ነው ያለሁት እና ይሄ ማስተላለፍ የነበረባቸው አላስተላልፈም ብላ ብቻ ከባድ ነው። ሁሉ ደክሞኛል። እውነቴን ነው የምላችሁ። ውሸት ሊመስላችሁ ይችላል፣ ግን በቃ እያንዳንዱን ነገር መቋቋም አልቻልኩም። ሰው አይደለም እንደ ማጣት የሚያም ነገር የለም፣ እንደ ማጣት የሚያም ነገር የለም። ግን በቃ እንደ ሰው እጥራለሁ፣ እፈጋለሁ። እዚህ ጋር የተፈተንኩት እኔ ነኝ እየተሰቃየሁ ያለሁት። እናንተ አሁን የምታዩኝ እዚህ ጋር 5 ደቂቃ እግዚአብሔርን ማይ ታውቃላችሁ መስራት አልፈለኩም ነበር፣ ግን በጣም ቆየሁ ፕላስ ውስጥ ነው ያለሁት እና ቤቱ ለስሙ ትልቅ ነው፣ ግን ኦክሲጅን ምናምን የለም ብለው ወደ አዲስ አበባ ማስተላለፍ የነበረባቸው አላስተላልፈም ብለው ብቻ ከባድ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለው ብዙዎቻችሁ ተጨነቃላችሁ ብዬ ነው ልመልስላችሁ የፈለኩትና ያው ባባያው ምንም አይልም፣ ደህና ነው። ያው ማታ በጣም አስጨንቆኝ ነበረ፣ በጣም አሞኝ በቃ የሆነ አንዳንድ ጊዜ መሬቱ ተከፍታ ብትወጣችሁ ደስ ይላል። አሁን ያው ሆስፒታል ነው ውስጥ ያለው እና ሰው ናቸው ደክሟችሁ ያውቃል። እውነቴን ነው የምላችሁ፣ በጣም ከአቅማችሁ በላይ ነገሮች ሁሉ እንትን ብሎባችሁ ያውቃል፣ ተገለባብጦባችሁ እና በጣም ወገቤን ትናንት ነው የሚባለው። አዎ ትናንት ሳይሆን ከትናንትና ወዲያ ሌሊት የወደኩበት በጣም አሞኝ ወገቤ ምናምን በጣም የሚቀዘቅዘኝ በጣም መጥፎ ወዳደቅ ከሌሊቱ 9 ሰዓት ነበር የወደኩኝ። እሱ ነገር በጣም በቃ መቀመጥ አልቻልኩም። በጣም ነው እያመመኝ ያለውና አድናለሁ ብዬ ልጄን ብታያት የመጨረሻ ነው የምትደነግጡት። በፊት የምታውቋት ብታያት ማለት ነው። ከለሯ ሁሉ ነው የተቀያየረ። እውነት ከለሯ ምን ብዬ ልንገራችሁ። በቃ እዚህ ጋር እንዳለ በዚህ በኩል ነጭ፣ ይሄ እንዳለ እንደዚህ በጣም ጥቁር ቁርቁር ብላ በቃ እንጃ አንዱን አድናለሁ ብላችሁ አንዱን ታሳምማላችሁና በጣም ከባድ ነው። በጣም እኔ አሁን ልጄን አድናለሁ ብዬ ለራሴ ሞቼ ነበር። ከባድ ነው ብቻ በጣም እኔ እንጃ ሰሞኑን ሁሉ እያስጠላኝ ነው። ልጄ ስለታመመ አይደለም። በቃ ሰው ናችሁ ማድረግ እየቻሉ ማስተካከል እየቻሉ ሁሉ ነገር በእጃቸው ላይ እያለ አይሆንም ስትባሉ ተስፋ ሲያስቆርጧችሁ እኔ እንጃ እንዴት እንደማስረዳችሁ አላውቅም። አሳያችኋለሁ ቪዲዮን ስላችሁ መስራት አልፈለኩም ነበር። ያው አንዳንዶቻችሁ ከባድ ነው ብቻ የደረሰበት ስለሆነ የሚያውቀው ያልደረሰበት ምንም
አቁም። ርቦት ካላየ የሰው ልጅ መራብ አያውቅም። እና ክፉ ነው ማጣት፣ ክፉ ነው። ከሌላችሁ ክፉ ነው። ብር ከሌላችሁ ሁሉም ነገር እርምጃ፣ አንዳንድ እርምጃ እንዳለ ማለት ነው። ከባዬ ተነሳ እና እግዚአብሔር የሚወደው ነው የሚፈትነው። ለምን አመመብኝ አይደለም፣ ግን የሰው ንግግር አልቻልኩም። እንደገና ሰው ደግሞ እያወቃችሁ ጅል የሚያረባችሁ። ተምረን ባንጨርስም፣ እውነቴን ነው የምላችሁ፣ ተምረን ባንጨርስም ወይ ማማዬ ተምረን ባንጨርስም እናውቃለን ሁሉም ነገር እውነት። እኔ ይከፋል፣ እውነት ይከፋቸዋል። እኔ አልቻልኩም፣ አላውቅም። መኖር ሁሉ ደክሞኛል። እውነቴን ነው የምላችሁ። ውሸት ሊመስላችሁ ይችላል፣ ግን በቃ እያንዳንዱን ነገር መቋቋም አልቻልኩም። ሰው አይደለሁ፣ ደከመኝ። ይሆናል ያላችሁት ነገር ሳይሆንላችሁ ሲቀር እንደ ማጣት የሚያም ነገር የለም። እንደ ማጣት የሚያም ነገር የለም። ግን በቃ እንደ ሰው እጥራለሁ፣ እፈጋለሁ፣ ግን አልቻልኩም። እውነት ግን አልቻልኩም። እግዚአብሔር ይመስገን። ከዚህ ባሰም አለ፣ ከዚህ ባሰም አለ። ግን ስንት አለ ብዙ ከኔ የበለጠ ፈተና የሚያጋጥመው ሰው ይኖራል። እኔ ከልጅነት ጀምሮ እየተፈተኩ እዚህ ስለደረስኩ ይመስለኛል የደከመኝ የሰለችኝ። እዚህ ጋር መተንፈስም አልችል። ውስጤ ብዙ ያመኩት ነገሮች አሉ። ለቀረብኩት ሰው ብቻ ማወራው እውነት ደከመኝ። አንድ ቀን ግን እነግራቸዋለሁ፣ ከአቅሜ በላይ ከሆነ እነግራቸዋለሁ። ነሳው ነኝ፣ ብዙ ነገሮች አጥፍቼ ሊሆን ይችላል እጅግ በጣም። ግን በቃ እኔ አልነበርኩም። ማታ ሌሊት ላይ በቃ እንደዚህ ቁጭ እንደዚህ ሲጮህ እንደዚህ ምንም ለውጥ ሳሳይ ሲቀር በቃ ራሴን ሁሉ የጠላሁት፣ ራሴን ሁሉ የጠላሁት። ለሰው ብላችሁ አንዳንድ ሺህ ይዟችሁ ለሰው ብላችሁ እዚህ ጋር ያለሁት ለሰው ብዬ ሺህም በመያዝ ሺህም ይዙ ነው እዚህ ደረጃ ላይ ደረስኩት። እዚህ ደረጃ እዚህ ጋር የተፈተንኩት እኔ ነኝ እየተሰቃየሁ ያለሁት። እናንተ አሁን የምታዩኝ እዚህ ጋር 5 ደቂቃ እግዚአብሔርን ማይ እሺ አይልም። ደግሞ ቆንጆ አለች፣ ግን ውሃ እንኳን ለማጠጣት አይፈልግም። እኔ ካላጠጣሁት ሽንት ለመሽናት ከፈለገ እኔ ካላሸናሁት እሺ አይልም። ጎዳሁት ልጄ ነኝ ጎዳሁት። ያለኔ ምንም ነገር መውሰድ አይችልም። መጥቶ መርፌ ልስጥ ካሉ ያለኔ መርፌ መስጠት አይችልም። እሺ አይልም። በቃ የሆነ መተንፈስ እንዳይችል አድርጌዋለሁ። ልጄ በጣም ሊበደልኩት ሰው በማጣቴ። የዛን ጊዜ የሚቀመጥልኝ ሰው ባገኝ ኖሮ ከልጆች ጋር ይላመድ ነበረ። አሁን ላይ ግን ልጄ
እውነት ሄጄ አንዳንድ ቀን እንኳን ከቤት ሄጄ አመጣለሁ ብዬ ሳስብ አልቻልኩም። ልጅቷ ደግሞ መንገዱን አታውቅም። መድኃኒት ለመግዛት ምን ለማድረግ ታች ላይ ስለሰነቴ የሆነ ድንዝዝ ብዬ ነበር የዛን ጊዜ ስወርቅ ማለት ነው። ይሄ መውደቅ እንግዲህ በአንድ ወር ውስጥ 4 ነው የወደኩት። አሁን ፈራሁ እናት አይደለም ፈራሁ በጣም ሰማኝ። የዛን ቀን ሳለቅስ ምስል ማልቀስ ፈልጌ አይደለም፣ በቃ የሆነ ያለሁበትን ሁኔታ የሆንኩትን ነገር ሳስብ ውስጤ ሳልፈልግ ነው እንባ የሚፈሰኝ። ማልቀስ አልፈልግም አይኔንም ስለሚሆን ግን ሳልፈልግ አንድ ቀን የማይሆን ቦታ ላይ የዛን ቀን ሌሊት ላይ ነው የወደኩት። ማንም አያየኝም ነበር። ቢያንስ እዚህ ጋር ሲወጡ እንደዛኛው እንደ ትልቅ ሆስፒታል ግርግር የበዛበት አይደለም፣ በጣም ጸጥ ያለበት ነው እና በጣም ነው የሚጠሰጥሰኝ፣ በጣም ነው የሚያመኝ እና በወር ውስጥ 4 መውደቅ አስቡ። በጣም ነው ያዘው። በጣም ነው በቃ እንጃ በጣም በቃ እንዲህ ማምላችሁ ከባድ ነገር ላይ ነው ያለሁት። ግን እግዚአብሔር ደግሞ መልካም ነው፣ ለጠላቶች ያሳልፈው ይሰጠኝ። እውነት እግዚአብሔር ያውቃል። ደህና ነው፣ ምንም አይልም። ዛሬ ትንሽ ከትናንት ዛሬ ይሻላል። በጣም ደህና ነው። ተመስገን ተመስገን። እንደዚህ የኔ ብዙ ልጆች ይታመማሉ፣ ይድናሉ አውቃለሁ። ልጄ ትንሽ አቅም የለውም፣ ፍስፍስ ነው፣ በአንዴ ነው በቃ የሚወርቀው። አይኑን አይገልጥም፣ ያቃስታል ያለ በቃ ምን ልንገራችሁ። ሰው መሆናችሁ ነው የምጣሉት፣ ሰው መሆናችሁ የሆነ ዛሬው በጣም ነው የከፋኝ፣ በጣም ነው ያዘንኩት። ቀና ማለት አቃተኝ። ጉንቡስ የሆነ ዕቃ ለማንሳት የሆነ እነሳለሁ፣ ለሊቱ ሙሉ ስነሳ ስለሞል ነው እና የወደኩበት በጣም ትኛል እና ያው የመገዛ መድኃኒት ሰጥተኛል፣ ግን ለእሱን ላድን ብዬ ነው። በዚህ በኩል እሷ ታለቅሳለች፣ በዛ በኩል ጡቴ እንኳን ደረቀ። እውነቴን ነው የምላችሁ፣ ጡቴ ደረቀ እና አጠጥቻት አላውቅም። እንትን ገዛው ፓውደር የወተቱ ማለት ነው። ወይ ላክ ወይ እናቴ ከኩላሊቴ ጋር ሁላ ነው የተያዘው። እንዴት እንደሚጠሰጥስ እና እቺን ሁሉም ነገር ገዝቼ ነው በነገራችን ላይ እቺን ማንታ ደግሞ ከሰው ላይ ወስጄ ነው። እዚህ ጋር ሌላ ሰው ነበር ትናንት፣ ወጣ ነው እሷ ዛሬ እና የጣሳው ወተት ገዛሁኝ። ግን እሺ ብላል እንትልል ጡቴ ደረቀ። እግዚአብሔር እንደምላችሁ ጡቴ በድንጋጤ በምን ደረቀ እና እንትን ገዛ። ይሄ ምግብ ማለማመጃውን እሱን ገዛሁኝ። ውሃ ደግሞ ትኩስ ውሃ ያስፈልገኛል። እሱን መግዛት አልቻልኩም፣ ቀዝቃዛ ሆነባት። ይኸው እንትን ብዬላት አልጠቀም አለች። ጣሳው ትንሿ ጣሳ 8,000 ነው። አሳያችሁ ነው። አልቻልኩም እውነት እና ያለው ፈተና እንዴት ነው አለላችሁ። ብቻ
ለሁሉም ነገር እግዚአብሔር ይመስገን። ከአቅሜ በላይ ነገሮች ሁሉ የሆነ አንዱ ስታገኙት አንዱ እቺ ምንም በማታቅ በጣም ነው ያዘንኩት። በቃ እንጃ እግዚአብሔር በቃ ብሎ ውልቅ አርጎለት ይሄን በሽታ እንዲያወጣለት ሁላችሁም ጸሎት አድርጉልኝ። እውነቴን አምላችሁ በቃ አንዳንዴ ስለሌለኝ ነው እንጂ ቢኖረኝ ለልጆች ዋጋ ከፍላለሁ። ካለሁበት ቦታ ላይ ቢያንስ የተሻለ ቦታ ላይ ቢያንስ አንድ ሙሉ ግቢ ወይም ደግሞ አጥሬ ሙሉ አጥር ቢኖረኝ ኖሮ ልጄም እዛም ተንቀልቅሎ እንትን አይልም። ቢያንስ ብርድ ሲመጣ ወደ ቤት አስገባዋለሁ። ግቢ ውስጥ ኳስ ተጫውቶ ምን ብሎ ይገባል። ግን በቃ ለማንኛውም ነግራችኋለሁ ያለውን ነገር። ጸሎት አድርጉልኝ ለልጄ ለልጆች በሰላም እንደወጣው በሰላም እንድገባ እርዱኝ ስላችሁ ጸሎት አድርጉልኝ፣ ዱአ አድርጉልኝ ለማለት ፈልጌ ነው።